ኬክም ገዝተናል አለ ኬክ መንቆርሳለን። ሌላው ቢቀር እንግዲህ ያለለት እኮ ወይኔ ከባሌ ጋር ቢሆን ኖሮ ወይኔ ተደግሶ ነበር። እግዚአብሔር ምን ዋጋለው። ደውሎ እንኳን ሃፒ በርዝዴይ ያላለኝ ምን ሆኖ ነው ግን ዛሬ እውነት ይለኛል ብዬ ጠብቄ ነበር። ወይ ጉድ አለ። እስቲ ሆና ተመስገን አምላክ። እሺ የገባችሁ ውድ ቤተሰቦቻችን ገባ ገባ በሉ። እግዚአብሔር ቀሪው ዘመንሽን ይባርክልሽ ብላኛለች። አሜን አሜን። እኔ ወድ አመሰግናለሁ። ክበሪልኝ የኔ ቆንጆ። በጣም ከልብ ነው ማመሰግነው። እግዚአብሔር ይመስገን። አሜን አሜን። እኔ እናት አመሰግናለሁ። እግዚአብሔር ይመስገን። ላይኩንም እንዳትረሽሽ፣ ላይኳንም መለየክሽ እንዳትረሽ በስሜት ስሙ ይባረክ። አሜን። ስሙ ይባረክ። አዎ እግዚአብሔር አይቤዝዬ። እሺ አዎ ይሄን ጊዜ ለሰጠኝ አምላክማ እውነት ይክበር ይመስገን። እናቴ የድንግል ልጅ አጋልችልም ሰጥቶኛል ጊዜውን እኔም እያጣጣምኩት ነው። በጣም የምራው በጣም እውነት እግዚአብሔር ይፈርልኝ የኔ አባት። የሱ ውለታ በጣም አለብኝ። ለዛ አመስግኛው ራሱ አልጠግብም። ስንቶች እኮ ይሄን ጊዜ ይሄን ቀን ማየት እየናፈቁ ያላዩት ብዙ ሰዎች አሉና እነሱን እያሰብኩ በእውነት ነው የምነግርሽ ለኔ ያደረገልኝን ሳስበው እኔ ቃላት የለኝም። እግዚአብሔር ይመስገን። በጸጋ በሞገስ በዚህ አይነት ሁኔታ ለኔ እኔ ማን ስለሆንኩ ነው? ማን ነኝ እኔ? እውነት በጣም የምር አሜን ብላለች። በጣም ብላለች የኔ ቆንጆ። እየገባችሁ ውድ ቤተሰቦቻችን ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ደግሞ የምትወዱኝ ፍቅራችሁን አሳዩኝ። ዛሬ በርዝዴይ ነው። ገብታችሁ ሃፒ በርዝዴይ እንኳን ተወለድሽ እያላችሁ እንግዲህ መልካም ምኞታችሁ እንድትገልጹልኝ እጠይቃለሁ። ገባ ገባ በሉ። ቢወዛ ላይክ ነው የምታደርጉት። ከዛ ውጪ እንግዲህ እየገባችሁ አብረን ጥሩ ጊዜ እናሳልፍ፣ እንጫወት፣ ምሽታችን ያማረና የደመቀ እንዲሆን እንግዲህ ገባ ገባ በሉ እያልኩ ነው። አመሰግናለሁ። ዛሬ እንግዲህ ኢዮቤልዩ ይባላል። 25 ዓመት እና 50 ዓመት ከዛ በላይ ሲከበር ኢዮቤልዩ ይባላል። እና የኔ እንግዲህ ልደት አይደለም። እኔ ያው ልደት ማረግ ከተውኩ በጣም ረጅም ጊዜ ነው። ልደት ለልጄ ነው ልደት ማከብረው። ከዚህ ያው ቀኑን አስበነው እንውላለን፣ ግን ብዙም እንደዚህ በእርግጥ አሁንም ያከበርነው ነገር የለም። የዚህን ታያል ቡና አፍልተን ምናምን እናከብራለን ማለት ነው በፊትም። እና እግዚአብሔር ይመስገን ከእናንተ ጋር ስለሆንኩ ደግሞ በጣም ደስተኛ ነኝ። ለምትሰጡኝ ፍቅር፣ ለምትሰጡኝ ክብር ከልብ አመሰግናለሁ። በደስታዬ ብዛት ጫማዬ ጠፋብኝ። እኔና የት ከተሽው ነው? ወይ እግዚአብሔር ይመስገን። በእውነት በዚህ ይወድሻለሁ። በእውነት እግዚአብሔርን ከልብ ነው አመሰግነኝ። እኔ ቆንጆ የሰው ደስታ እንደዚህ የሚያሰክረው ሰው ደስ አይልም? እሺ በሌ ናቶሎ አዎ በሌ እንደ ዛሬ ካልመጣማ በጣም ነው የምንጣለው። ደስ ይላል ማምዬ። አሜን። ዛሬ ስራ ባልሆነ በእውነት በልዬማ ናቶሎ ሰምተሃል በሌ። እሺ ጊፍተሮች የት ናችሁ? አሽዬ እኮ ቅድም ሰጠኝ የኔ ጌታ። የእሱ ነገር እኮ እኔ ለራሴ ራሱ ይገርማል። አዎ ጊፍት የምትሰጡ ሰዎች ራሱ የት ናችሁ? ዛሬማ አንድ ያስፈልጋል። ቅድም $10 ሰጥቶኝ ሄዳለን። እንደሱ የኔ አባት የሱ እኮ ይለያል። እንደው እግዚአብሔር ፊቱን እንደው ሁሉ ነገር ወድሜውን ሁሉ ነገር የሚባርክለት የኔ አባት በእውነት በሌ እያባረረ ነው የሆነ ነገር። ምንድን ነው የሚያባርረው? እሺ በጣም ምን ሲያባረር አይተሹ ነው በሌ? አማት የሱ ይለያል እና ትቻለ
እንጃ ቃላት የለኝም እሱ ልጅ ማመሰግንበት። አንቺ ማአት ብር እኮ የመጣው ሁሉ በመጣ ቁጥር የሚሰጠኝ ነገር ምን እንደሆነ ከበድ ነው የሚለኝ። ዛሬ በርግጥ ያስፈልገኛል። ዛሬ ግድ ነው። ዛሬ ያስፈልገኝ ነበር። ማሚዬ እኔም ቡና ላፍላ። እሺ አፊ ያው ለምን ይመረሽ እናቴ እኛ ስንጠጣ ገባ ገባ እያላችሁ please join my channel, support, like and subscribe. Don't forget family, please join please. ቡናውን አፍልተውን ጠጋርገ እያያዝክ ነው። በጣም ነው የማመሰግነው የኔ ፍቅሮች። ቡናሽንማ ያዛርግ እናቴ። ዛሬ ኬኩን ገዝቼ ስወጣ ልክ ኬኩን ይዤ እየወጣሁ እያለ የሆነ አብሮኝ የተማረ ልጅ አግኝቶኝ ይዞ ሰላም እያለ አንዷ ቀልጣላ መታ ከእጄ ላይ ቶን አድርጋ መሬቱ ላይ ውድቅ። ያው ወደ እንትንነት ተቀየረ ማለት ነው። ፍርጥ አለ። እንደገና እኮ ሌላ ተጋግሮልኝ ነው። አቤት የዛሬው ነገር እኔ እንጃ መቼም አልረሳውም። ገርሞኝ ከዛ እሱ ሌላ ተጨማሪ ወጪማ አታወጪም፣ ይሄ ሌላም ነገር ቢሆን የሆነ ነገር ነው ብቻ የሆነው ብሎ ከዛ በኋላ እልሻለሁ ይሄን እኔ ነኝ የምከፍለው ብሎ ከፈለልኝ እልሻለሁ። ያው እንግዲህ ሰታችሁ ሁሉ ቡና ሳፈላ ሸታችሁ የለ ወይ ደስ ሲል ይሄ የሐረር ቡና ዋው! ገባ ገባ በሉ ፋሚሊ። እሺ ኧረ ሰው አይገባም እንዴ? እሰይ እግዚአብሔር ይስጠው። በጣም እኔ ራሱ በቃ ገብቼ አይ እንደው ያልታሰበው ወጪ ደግሞ አዘዘብኝ ምናምን ነገር ብዬልሽ ከዛ ገባ እሱ እስከሚሰራ አብረን ቁጭ ብለን እሱ ያው እኔ ጾመኛ ስለነበርኩ እሱ ኬኩን ምኑን አዘዘ ለራሱ የሚበላውን እዛ ለስላሳው ምኑን አዞ እየበላ ጀበናው ልዩ ነች። ያ ከሲኒው ጋር ኮምፕሊት እኮ ነው። እኔ ሁሌ ስለማልጠቀም ያቃጥላለችና ሁሌ ስለማልጠቀመው እንጂ አለ በፊትም ከዚህ ጋር አንድ ላይ ሴት ነው የሚሸጠው። ሲኒው ማስቀመጫውና የወተት የስኳሩ አንድ ላይ ነው የሚሸጠው። እኛ ግን አላወጣውም ብዙ እጅ ያቃጥላል በጣም እንጂ ታምራለች። አታያትም? ቆንጆዬ ናት ብታይ። ቆንጆ ናቸው በስነ ስርዓት ከተያዙ ነው። አሁን አንድ 4 አመት 5 አመት ይሆናል ከገዛው። በርካሹ ዛቱ 2800 ነው ምናምን የገዛው ሴቱ። ዋው! ይሄ ሀገር ልብስ እኮ ያምራል። እኔ ነኝ እንደው ብዙም አልወደው በእውነት። ያደምቃል ደምቅ ቀለም ያደርገው በተለይ ቪዲዮ ላይ እንዴት ያምራል አይደል? ቆንጆ ነው። ተጫወቱ ገባ ገባ በሉ ፋሚሊ ፕሊዝ ጆይን። ማሚዬ ጀበና ሴት አለው። አዎ ጀበናው ምን አለው? አንድ ላይ ታሽጎ ነው የሚሸጠው። ሲኒ አለው፣ ጀበና አለው፣ የስኳር እቃ አለው፣ የወተት ወይ ደግሞ በቃ የሆነ ነገር የወተት መግጃ ነው። የወተት መግጃ አለው። እነሱ አሉ። ከዛ 12 ሲኒ እነዚህ የዛኔ 2800 ነበር። አሁንማ ተወዷል። ወደ ከ7 በላይ ሳይሆን ይቀራል። አላውቅም። ውድ ናቸው በአሁኑ ሰዓት። እኔ ስንት እንደሆነ ዋጋውን አላውቅም በትክክል አሁን ላይ ግን የዛኔ 2800 ብር ነው የገዛሁት። የዛሬ 4 ወይ 5 አመት ለበዓል ለፋሲካ በዓል ነው የገዛሁት። አሁን ሁሉ ነገር ሺህ ብር ምናምን ዝም ብሎ ነገር ሆናለች። ጉር ነው የሺህ ብር ነገር ምንም ነገር አይገዛም። አስጠላበት እኮ። እየገባችሁ ፋሚሊ በጣም
ያምራል ቀሚሱ የምር ማርያምን። አዎ ያምራል ቀሚስሽ አሁን ላይ ውድ ነው። ይሄ አዎ እንጃ ስንት ብር እንደሆነ አላውቅም። እኔም ለጥምቀት የባለፈው አመት ነው አይደል የገዛሁት? የባለፈው አመት ጥምቀት አዎ ስንሄድ እዚህ ቤት ከገባን አይደል እንዴ? እዚህ ቤት ከገባን ነው የገዛው ለጥምቀት የዛሬ አመት ማለት ነው። ከዛ ያው በአሁኑም ደግሜ ለበስኩት። በዘንድሮ አልገዛሁም። ዛሬ ነው ሄጄ ነጭ ሽፎን ምናምን የለኝም ነበር። እሱን ዛሬ ሄጄ ቀድ ሰጥቼ መጣሁ። ጉድ ፈላ። ምን ሆነሻል? ዩቲዩበር ሊቀመስ ይለበስበት ብዬ ዛሬ የዩቲዩበርን ዛሬ ነበር ያወጣሁት። ከዛ አዎ በጣም ውድ ነው። እናንተ ጋር ነው ውድ፣ እዚህ ብዙ አልነበረም፣ ደህና ነበር። እኔ ሄጄ ከአዲስ አበባ ነው የገዛሁት። ልክ ጥምቀት ሳምንት ነው ምናምን ሲቀረው ሄጄ ከአዲስ አበባ መርጬ ምፈልገው ሽሮ ሜዳ ሄጄ ማለት ነው። ከዛ ገዛው። እዚህ በእርግጥ ይወደዳል። አሁን እርግጠኛ ነኝ 20 18 ምናምን ሊሆን ይችላል። የዛኔ 11 ነው 12 ነው የገዛሁት የዛኔ ማለት ነው። አሁን ስንት እንደሆነ አላውቅም። እየገባችሁ ፋሚሊ ገባ ገባ በሉ ፕሊዝ ጆይን ማይ ቻናል ሰፖርት ላይክ ኤንድ ሰብስክራይብ ዶንት ፎርጌት ፋሚሊ እየገባችሁ። እንግዲህ ኔቱ ምንም ማድረግ አልችልም፣ እየረበሸ ነው። አጠፋሁት ማለት ነው። ይዘህ ነበር ወብየዋለሁ። እንግዲህ ምንም ማድረግ አይቻልም። ቢላውን ያልሰጠኸኝ አይደል? እሱን ነበር ያሰብከው። እኔ ሂጅ አመጣለሁ፣ ችግር የለም አንተ ቅረጽ። አመሰግናለሁ የኔ ውዶች፣ እንኳን ደህና መጣችሁ። መርችዬ መጣች። እሺ ምንድን ነው ያለችኝ? እንዴት ዋላችሁ ክብራትና ክብራን እያልኩ እሰይ እሰይ ስማርትዬ መልካም ልደት፣ እንኳን ተወለድሽ፣ እድሜ ላይ እድሜ ይጨምርልሽ የኔ ደርባባ እናት፣ ቀሪ ዘመንሽ በደስታ በጤና እንድትኖሪ መልካም ምኞቴ ነው። እኔም ፈጣሪ ፈቅዶ ተሰባስበን ቀጣይ ልደትሽን በምናከብር ያድርገን። አሜን አሜን የኔ ቆንጆ። እሺ ስማርትዬ ብላለች። ወይ የኔ ቆንጆ አመሰግናለሁ የኔ አንደበተ መልካም፣ ክበሪልኝ። ያው እንግዲህ እናንተ ጋር አብሬ ስለሆንኩኝ በጣም ነው ደስተኛ ነኝ። እግዚአብሔር ይመስገን። እንኳን ለዚህ ቀን ሃፒ በርዝዴ ዱ ዩ ማሚ። እንግዲህ ሃፒ በርዝዴ ዱ ዩ እያልኩ ነው። እንኳን ለዚህ አበቃን። እንግዲህ አይለየን። አንድ ላይ ደግሞ ተሰባስበን ጥሩ ጊዜ እንድናሳልፍ የአምላክ ፍቃድ ይሁንልን። ውይ ጌታ ሆይ እዛ ጋር አድርገውና የሚሆነውን ነገር ታረጋለህ። በቃ የዚህ ነው ያለ እንትን ካልኩ ይበቃል። እሺ እንትን አለኝ አልመቻለሁ። እዚህ ላይ አድርገው። እሺ ፈርሶ ስለተጠገነ መሰለኝ ኬኩ ወድቋል ነበር። ለዛ ነው እኩል ቁርስ ሊልልኝ አልቻለም። እሺ አመሰግናለሁ የኔ ውዶች፣ ክበሩልኝ። ወይ ጉድ የ1,000 ብር ኬክ። እስቲ እናቴ አመሰግናለሁ። ገባ ገባ በሉ እስቲ ፋሚሊ ፕሊዝ ጆይን ማይ ቻናል ሰፖርት ላይክ ኤንድ ሰብስክራይብ ሲጻፉልኝ እየገባችሁ። ኔትወርክ እኮ አሁን ለቆታል። ግቡ እስቲ ውድ ቤተሰቦች። አሶዳኒ ማንኪያ ለመጣሁ መሰለኝ።
ጋር ያለው ሲኒ ይሄ ሆነ። ማረግ ይቻላል። ኬክ ተበላበት። እሺ መልካም ልደት። አመሰግናለሁ ልጄ። መጥቻለሁ። እንኳን ደህና መጣ በልዬ። ቤታችን እኮ አንተ ከሌላ አይደምቅም። ኔትወርኩ እንደ ዛሬ ማስቸገሩ አያውቅም። ምን ሆኖ ነው ግን በሰላም ነው? ኧረ የማ ኔትወርክ ይጎ አለበት በእውነት። አመሰግናለሁ የኔ ውዶች። ክበሩልኝ። እግዚአብሔር ያክብርልኝ። በእውነት እግዚአብሔር ክብር ያርግልኝ።